በማያገባው ነገር ትናንትና ይቅርታ ጠይቄሽ ነገሮች ይሄ ሌላ አዲስ ፋይል ነው። በነገር ላይ ይቅርታ ሳትጠይቀን በፊት ነበረ ያንተን ፋይል ያነሳ ነው የዘጋ ነው። አንተ እንደምታደርጉ ምናምን ማረጋግጡን ሳይሆን ገና ይቅርታ ሳትጠይቀን ነው ክሱን ያነሳን የነበረው። ነገር ግን ዳኒ አልተመቸውም። ለምን አልተመቸም ማለት ነው? ለከፈልኳቸው ነገሮች ዋጋ ትከፍልበታለህ። እዛ ስገባም ደግሞ ጸባይ ታርሞ ትወጣለህ። እንደውም ጥሩ ነው። የሆነ አንዳንድ ማስተካከል ያለብን ነገሮች አስተካክለህ ትወጣለህ። ማስተዋል ተጀምሯል። ሲቀጥል ደግሞ ይኸውልህ አንተ ምንም በማታውቀው ነገር ምንም ባላየው ነገር ጓደኞች ላይ ወንድምህ ላይ እስከ መጨከን ያደረሰ ምንም መረጃ ሳታገኝ ወንድምህን እንጂ ወይኔ ቤት እስከ መወርወር የደረስክ ሰው ኑና የሚችሉት እና እነዚህ ነገሮች አስደንግጠዋታል። እና ግን ይበል የሚያሰኝ ነው። አብርሃም በርታ፣ ጠንክር። ከዚህ በላይ ብዙ ብዛ ነገ ላይ ልክ እንደ አርሰናል እንደ ማንቸስተር ቲም የሚሆኑ ወንዶች በዚህ ጋር የሴት ደግሞ ተጫዋቾች በዛ ጋር 12 እንደምደረግ እናደርጋለን። ከዚህ መሀል ግን የኔ ልጅ አይገባም። ይቅርታ አድርጉልኝ እናስገቡ አይገባ እኔ ነኝ እናቱም አባቱም እና በጨዋታ ገደልከኝ። ይህንን አስረሳኸኝ። በጣም ኢንጆይ እንድታደርጉ ስለፈለግኩኝ ነው። ዋናው ደግሞ ውጭ ላይ ያመለከታለ ዋናው ሀሳብ ደግሞ ምንድን ነው? ብዙዎቻችሁ ኮሜንት ላይ የሚያደረጋችሁ ነበረ። ብዙ ሰዎች ደግሞ ጓቸው ነገሮች ምናምን በጣም አሳዝነውኛል፣ አስከፍተውኛል። ምንም ባልተጣራ ሁኔታ ላይ እርግጠኛ ባልሆነበት ነገር ላይ ነው እንግዲህ እኔ ለእስር ተዳርጌ ወንድሙ ለእስር ተዳርጎ ነበር። በልጇ ምክንያት ነው እንጂ እሷም ትታሰር ነበር አይደለ? አንቺም ለእስር ነበር ተዳረግ እና ይህ ሁሉ ነገር ነፃ እንዲወጣ ለምነን ነበር። እውነት ለመናገር ጸሎት አድርገን ነበር። ምክንያቱም ምንም ያላደረግንበት ያልሆነ የሆነች ኪሎ ከላይ ወደ ግፍፍ ሲል ታይቶኛል። 20 ኪሎ ብድግ ያሳቁ ግን እኔ በጣም ያሳቁበት ማለት ነው። ሊያላባሩ እያሉ እንትን ሲሉት እንግዲህ ኤፍሬም ጋር መጀመሪያ ተገናኝተው ይቅርታ ተባብለናል ከኤፍሬምም ጋር እሱ ወንድምህ ነው፣ እሷም የልጅህ እናት ነች። እነሱ ቢተውህ እኔ አልተውም ነው ያለው ማለት ነው። ትክክል ነው። እውነቴን ነው የምላችሁ። እናንተም ብኮኑ ሁላችሁም እዚህ ጋር ሚዲያ ላይ የምትለፈልፉ ሰዎች ማለት ነው ካለ ምክንያት እየሆነ ነገር ስትሆኑ ማንም ዝም የሚል ነገር የለም። አሁን ሩታ ብታው የልጁ አባት ነው። ምንም እሱ ታስሮ ምንም ልትጠቀም አትችልም። ኤፍሬምም እንደዛ ወንድሙ ነው። ዳኒ ግን ጓደኛም ቢሆን ባዳ ነው። ስለዚህ አለበት በማገት ነው እስተ ጓደኞቹ ተመስክረዋል ነው የሚሉት። እንግዲህ ጓደኞቹም ተሰብስበው መስክረዋል። እነዛ ሲመሰክሩ ሁሉ እንትል የሆነ እንኳን የመከላከል ስሜት የለውም። ማግተዋታል ብሎ ነው ያለው። እሱ እያወቀ እንዴት ያሳስረናል ነው የሚሉት። እኔ ግን ያልገባኝ ነገር ድራማ እየሰራችሁብን ነው እንዲ። አሁን ኤፍሬም ደግሞ ከሩታ ጋር ታልሆንክ ከሄልሚላ ጋር ትሁን ነው የሚለው። እንግዲህ ሄልሚላ ጥሩ ሰው ነች፣ እስካሁን ድረስ እኔ ምንም ያገኘሁባት ነገር የለም ብለዋል። እንግዲህ ያው ድንግል ነኝ ብለዋለች። ዛዳ ድንግል እናንተ ታገኘ ምን ኃጢአት አለባት ብላችሁ ነው ዛዳ ሄልሚላ በጣም የሚገርም ነገር ነው። እንግዲህ ያ በጣም ሊያሳዝናል። አብርሃም ሊታሰር ነው ማለት ነው። እህትየዋ ስትጎልል ነበር። ዛሬ ሞታ ሚዲያ ላይ ሩታን ስትሳደብ ነበር። ይሷን ነበር ማሳሰል ማለት ነው። ዝም ብላ የሰው መሳደብ እኔ እንጃ ለምን እንደሆነ አላውቅም። ወንድሜ ቢወልድም ምንም ችግር የለው። አረ ኢትዮጵያ በችግር እየሞተች ልጅ በልጅ አድርገው አገሩን ምነው አንቺ ደግሞ አበዛሽው። ምንድን ነው ችግር የለውም። በእሷ በሚስቱ ላይ እኮ እያለ ነው ማለት ነው ያላገዘችው እሷ። እኔ ምነው አንቺ የሆነ በቃ እንትል የራስሽን ልጆች ራሱ ማሳደግ ያልቻልሽ ወንድሜ ቢወልድ ችግር የለውም። ችግር ተለለው ዛደ ለምን ልጆችሽን አታሳድጊም? እናትና አባትሽ ጋር የወረወልሽው ማለት ነው። እኔ አንዳንዴ እንደው የራሳቸውን ገትታችሁ የራሳቸውን ጉትታችሁ የሰው እንትል ስትሉ ማለት ነው ስታበዙ። አንቺ ወደ ቤተ ክርስቲያን ክጅ ባክሽ ዝመለሽ እንዲህ ያላበዛሽው አሁንስ። ስለዚህ ሩታዬ ጀግና ነሽ። እንኳን አሳሰልሽው። እኔ በቃ ይታሳል ይቅመሰው ቁንጫውን፣ እናቴ ቁንጫውን ይቅመሰው። ቁንጫ እስር ቤት ቁንጫ እኮ አለ።
ፍራሽ አለ እንዴ? ፍራሽ ይዘናለን እናንተ እስር ቤት ፍራሽ አለ እንዴ? እናንተ እዚህ ሀገር ራሱ ብታው ልክ እስር ቤት እስር ቤት እግዚአብሔርን ሽንት ቤት ጋር ነው አሉ የተግማማ ነው አሉ እስር ቤት የሚታሰሩበት እና እዚህ ራሱ ማለት ነው እንግዲህ ሰልጣን ካለው አገር እንኳን እኛ ጋር ማለት ነው። እና ያው እንግዲህ ቁንጫዋ ምኗም ስትቀማምስህ ሩታ ሄርሚላ ባመጣችው ጣጣ እንግዲህ አብርሃም ወደ እስር ቤት ሊገባ ነው ማለት ነው። እንግዲህ ፍቅሯን ተቀብለህ የለም እስር ቤቱንም ተቀበል ማለት ነው። ምንም ማድረግ አይቻልም። ልትለማመጣቸውን ብትችል ዳኒ እምቢ አለህ በቃ እኔ እንትን ብል እኔ አያገባኝም፣ የሰው ሰው ነው፣ እኔ አልከሰስኩም አለችው። ሩታ ትክክል ነች። እሱ አልከሰሰችም። እሱ አልከስም ብላለች። ከመጀመሪያውንም አልከስም እኔ አልከስም ብከስም የልጅ አባት ነው ብላለች። በትናንት መቸለን የተሰራው ቪዲዮ ላይ እና እንግዲህ ነገ መታ ደግሞ አክስቴ እህትየዋ አፏን ስከፍትባት ትውላለች ማለት ነው። አንቺ ነይ ሲሉሽ እንዳተጅ ነይ ብላ አሁን ጠልታሽ ደግሞ ህደሽ እንዳሰርብሽ ማለት ነው እንጂ። ስለዚህ እንግዲህ ነገ ሲጨፈል ዛሬ ይጨፈራል፣ ነገ ይጨፈራል ማለት ነው። እንግዲህ ዛሬ ደግሞ በማን ቻናል እንደሚለቀቅ አናውቅም። ደስታው ምኑ አይ ሄርሜላ ያመጣሽበት ጣጣ እንዴ! ታረግሽ እኮ መጥፋት የለብሽም ነበረ። ታረግሽ ይሄን ሁሉ ቪዲዮ እያየሽ ይኸው እንግዲህ አብርሃም ታሰረልሽ። ምን ልኮኝ ነው እንግዲህ ምን ልታረጊው ነው? አሁን አፍሽን ብከፍችም አንቺም ትታሰሪያታለሽ ማለት ነው። አንቺ ነሻ እንትሉን ነገሩን ያመጣሽው አውቀሽ ጠፍተሽ ለስም ማጥፋት ሩታን እንትን ልላለሁ ብለሽ አንቺው ራስሽ ገባሽበት ማለት ነው። አብርሃም ልጅ እንጡልኝ አብርሃም ስትይ እንግዲህ ያው የአንቺ ልጅ ደግሞ የአብርሃም በእስር ቤት ሆኖ ይመጣል ማለት ነው። አይ እንኳን ውሽሹ እያለ ሊያሳድግልሽ ደግሞ ከባድ ነው። እውነቴን ነው የምላችሁ። በአሁኑ ጊዜ እስር ቤት ገብታችሁ እኔ እነዚህም እኮ ምንም ነገር ስለሌለባቸው ነው። እየሱ ደግሞ ያው ሁሉ ነገር በቪዲዮ ነው ያሳያሉ፣ እንዴት እንዳረጋቸው ምናምን ያ ሁሉ ነገር መስክረው እሷ ደግሞ ምንም አልሆንኩም ብላ በቪዲዮ ወታ ሰልታ። ስለዚህ ከበድ ሳያደርገው አይቀርም ብዬ አስባለሁ። ቢያንስ ወላት ምናምን ያው እንግዲህ ያው ይቅርታ ታረጉለት እንትን ሊል ይችላል ማለት ነው። እንግዲህ 3 ሰው ነው የሚከሰው ማለት ነው። ወንድሙና ሩታ እንኳን የሚከሱት አይመስለኝም። አይዞህ አብርሃም አይዞህ ከመሳት እንግዲህ ቁንጫ ስንት የታሰርክ ግን አንተ። ቆይ እስቲ አንዴ በልጅህ ምክንያት ታሰርክ እንዲያደርክ እንዲ እሱ ጊዜም ታሰርክ መሰለኝ። እንደገና እንዲህም ታስረሃል። አሁን በሶስተኛ ሪከርድ ነው። አሁን ሪከርድ ሰበርክ ማለት ነው። የእስር ቤቱን ለምደዋል። ስለዚህ ደግሞ እስር ቤት ደጋግማችሁ ስትታሰሉ ትንሽ ጠና ይላል መሰለኝ። እንዴ ለመደው እኮ ለመደው። አሁን 2 ወር ምናምን ሆነው እንዴ እስር ቤት ተገባ። ስለዚህ ልጁን ይዞ ጠፍቶ ማለት ነው ታስሮ ነበረ። ስለዚህ ያው እንግዲህ ነገ ደግሞ አዲስ ነገር ወይ ዛሬ ወይ ነገ አዲስ ነገር ይመጣል በሉ። ድብልቅልቅ ያለው ነገር እንግዲህ አብርሽ አዝኖ ነው የሄደው። እኔ አብርሽ በሚናገራቸው ነገሮች በጥጋቡ ትንሽ በረድ ይበልለት ማለት ነው። መታሰሉን ባይታሰል ጥሩ ነበር፣ ግን ያው የሰው ወሬም እየሰማ እየለቃቀመ ከሰው ወሬ ሰምቻለሁ እንደዚህ አውቀው ለሱ ውድቀት ነው። ሁሉም ሄዶ የሚያወራው ለሱ ውድቀት ነው። አሁን ሜሪ አውቃ ነው እሱን እንትን ለማለት ነው እንጂ ምንም ነገር የሰማችው ያየችው ነገር የለም። መሰክራለሁ እኔ ካንተ ጎን ነኝ ካንተ እንትን ነኝ ብላ ያለችው ማለት ነው። እውነቴን ነው የምላችሁ። እሱ አሁን አውቃ ነው። ከማን ጋር ነበረች በፊት? ከነሱ ጋር ነበረች። ስለዚህ ያን ሁሉ ባሰማ ኑሮ እና ቤር የሚሉህን ያቺ ራሱ ማልታዋ የሚሉ ያቺ ሩታ ትሆናለች እያለች ስሟን እንኳን አንቺ እንኳን ድብልብል እንደው አሁን ሩታን በአንቺ ስንት ጠሪያታለች። እንደሱ ስትሉ ይሄው አሁን ዋጋውን ያገኝላችኋል ማለት ነው። አቤልንም ወደዛው አስገቡት።
እሱን ለነገሩ እናንተ የልጁ አባት ግን አቤል ነው አሉ። የልጁ አባት እያስረገዛት አቤል ነው፣ አብርሽ አይደለም። እውነቴን ነው የምላችሁ። ማልታ ደግሞ ፍቅረኛው አይደለችም እንዴ? ከሁለት ያልግዝ እንዴ? ከሁለት ያስወልድ እንዴ? ከእህት አማቾች። ስለዚህ አብርሽ ወደ እስር ቤት ሲገባ እንግዲህ ቤቢዬ ደግሞ እየሄደ ይጠይቀዋል ማለት ነው። የሄርሜላ ልጅ ሩታ እንደሆነች ልጅን እንዳጨምሩ ልጄ የእናቱም አባቱም እኔን ካሁን በኋላ አብርሃም የሚባል አባት የለውም ብላለች። የለውም። ስለዚህ አባቱም እናቱም እኔ ስለሆንኩኝ ልጄን እንዳጨምሩብኝ ብላለች። እንግዲህ ውድ ቤተሰቦች ሸላይክ እያረጋችሁ ያው እኛም ትኩስ ትኩስ ዜና አንጡልን ማለት ነው። እኛም እንድንፈተፍት ምን እናደርግ ብላችሁ ነው በእናንተው